አልበሞቼን ሽጬ ሲንግል ሰርቻለሁ። ይሄ ማለት ቤቴ ሸጬ አልጋ ገዛውበት ነው። ሀይቅ እንሄዳለን ካሉ እናገራለሁ። ምን ማለት ነው? አቃጣሪ ነበረ። አንደኛ እገዛ ያስፈልገኛል። እኔ እገዛ እፈልጋለሁ። ወላጆቹ በእውነት ነው የምላችሁ በጣም ደክመዋል። በጣም ቀላል ነው። ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው፣ ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው፣ ዋሸው እንዴ ነው፣ ዋሸው እንዴ ነው፣ ዋሸው እንዴ ነው። ጥሌ ኮበሌ እባላለሁኝ። ዋሸው እንዴ ላይ እኖራለሁኝ። አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ። ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ በአባይ ቲቪ እመጣለሁኝ። ውራሌው ደምስ ስሜ ደምሴ ይሄ ነው ዳንሴ። የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ። ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱንም በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻለሁ ነልኝም ደሞ ለዋሽ ነው። ሁሉም ምርጥ ነው፣ ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው፣ ዋሸው እንዴ ነው፣ ዋሸው እንዴ ነው። አባይ ቲቪ ነው፣ አባይ ቲቪ ነው። ዋው ዋው ዋው! ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ እነሆ ቀጠሯችንን አክብረን ተገኝተናል። ዋሸው እንዴ ተጀምሯል። ዋሸው እንዴ ተጀምሯል። ጥላሁን እልፍነ፣ ማርቆስ ፍልፍሉ እንዲሁም ዜዶ ዛሬም አብረናችሁ እንቆያለን። በቅድሚያ እንግዶቻችንን እንጋብዝ። ይቻላል። ማን ይጋብዝ? ደስ ያለ ማን ይጀምር? ማን ይጀምር? ያው እሺ አለች። በታላቅ ከሆነ ነው። እሺ እኛ ይቻላል። ሞቅ ያለ ጭብጨባ፣ ሞቅ ያለ ጭብጨባ። ያው ሁለታችሁም ስለመጣችሁ ደስ ብሎናል። መታደል የሚለው ሙዚቃ ስለ ዩቲዩብ ተመልካቾቻችን በድምጽሽ በይልን እስቲ። እሺ ጎበል በማለዳ ና በማለዳ ጎበል በማለዳ ና በማለዳ ደርበብ ደርበብ ብለህና ደርበብ ደርበብ ብለህ ቤት ለእንግዳ ብለህ ደርበብ ብለህ። እሺ ወንዴ ደግሞ ያው ወዬ ከዚህ በኋላ ስንጠራራ ወዬ ነው። ወዬ ነው። ወዬ ስትሉ ደስ ይለኛል። በቃ ወዬ ነው። ወዬ እኔ ምን ወንዴ ወይ 100 ብር ወዬ በለኛ። 100 ብር ወዬ። እሺ እስቲ ወዬን በልልን። እንደ ጠዋት ጀንበር ፈክተሽ ስትወጪ ሁሉም ደስ ይሰኛል አንቺ ስትመጪ። ወይ የሚል ቃልሽን ለመስማት ጓጓለሁ ወይ እንድትይ ደጋግሜ እጠራለሁ። ወይ ወይ ስትይ ደስ ይለኛል ውዴ ቤታት በይከፋኛል። ወይ ወዬ ወይ ስትይ ደስ ይለኛል ውዴ ፍቅሬ ቤታት በይከፋኛል። ወዬ እሺ እሺ ወዬ አይ ይሄን ዘፈን ባለቤቴን ስለማስታውስበት። ወዬ እንዴት ጠዋት እሷን ሳይሆን እዛ በፊት የምንኖርበት ኮንዶሚኒየም ይሄን ዘፈን ጠዋት እሷ ስትወጣ የአካባቢው ሰው ይሄን ነው የሚዘፍነው። ወዬ ወዬ ነው የሚለው። አይ እንደ ጠዋት ጀንበር እኛ ደስ ይለናል አንቺ ስትወጪ። ለማንኛውም ወንዴና ሰናይት ሁለታችሁም ስለመጣችሁ እጅግ አድርገን እናመሰግናለን። ወደ ዋሸው እንዴ ከማለፋችን በፊት አንዳንድ ነጥብ የሚያስገኝ ጥያቄ ልጠይቃችሁ። እንግዲህ በርካታ ያው ዛሬ ድምፃውያኖችን የጋበዝነው በርካታ ሙዚቃዎች ስለ ሀገር፣ ስለ ቦታዎች፣ ስለ ከተሞች፣ ስለ አካባቢዎች ተዘፍነዋል። እስቲ
10 ትነግሩኛላችሁ። በቅድሚያ አንዳንድ እያደረግኩኝ ነው የሚሄደው። እሺ ነጥሌ ጀምር። ምን ለምሳሌ ስለ ሀገር፣ ስለ ቦታ፣ ስለ ከተማ ስምን ጠቅሶ የተዘፈኑ ዘፈኖች ጀምር። ጎንደር ጎንደር ደረንደር የቴዎድሮስ መለሽ አዲስ አበባ ጅማ ልውረድ በቃ እሷ አትበለው። ጅማንን ያስቤው ካፌ ላይ ነው ጅማን ንውረድ ንደሮይ ሳይመሽ ቀኑ ነግባዎይ አጋሩ ነሽ ወይ ማጂ ሶስት ሀገር ጠራሽ። የድሬ ልጅ ነች የከዚራ ስለውቷ ስንቱን ላውራ ፍልፍሉ መገን የደሴ ልጅ እና ድንጓይ ኳሱ መገን የደሴ ልጅ እና ድንጓይ ኳሱ በጣም አሪፍ። እሺ ሻሸመኔ ሻሼ ሸመራ ሻሼ ሸመራ እሺ እኔ እንጃ ምን ትራንስፖርት አትነው ከሻሸመኔ ለመመለስ? እሺ አለበለዚያ ወደ እነሱ ልሄድ ነው። ቤኒ ቤኒ ቤንሻንጉል ፍልፍሉ ሐዋሳ ላንጋኖ ለሽልሽ ያየውሽ ቆንጆ እንዴት ነሽ? ጅማ ጀርተ ያጫሉ ግምግጥ ምን ትክክል። ሌላም አለ እኮ። እሺ እኔ ልበል። እሺ ወላይታ ለማየት እሄዳለሁ። ባጋሮ ከተማ ባጋሮ ከተማ እሺ አንተ ሄሎ አዲስ አበባ ነው። እሺ ነኝ አንቺ አዲስ አበባ ማየትን ተብሸው ትክክል። እሺ አንድ የቅድሙን አልያዝክልኝም የወላይታውን እስቲ አይዤልሃለሁ። ኮንታ የሌለ ድርድር ምን አለ አንቺዬ እንሂድ ጎጃም ፍኖተ ሰላም አንተዬ እንሂድ ጎጃም። ግን አጠቃላችሁ እኮ ሁሉንም የሚዞር ዘፈን መጥራት ትችሉ ነበር። ኢትዮጵያ ሀገራችን አይደለም፣ በየቦታው መዞር ነው ያለብህ። በሉን ጓዝ በሉን ጓዝ በሉን ሐረር ከሸጋዎች ከቆንጆች አገር የወለጋን ወርቅ ባይንናይና ለጌጥ የሚሆን እንገዛና ኢሊባቡር ላይ ከፋንም አልፈን በሸዋ በኩል እንሄዳለን እና ትዞራለህ በአውሳ በኩል በደቡባን ለማንኛውም አንድ ዓመት ይሰጣቸዋል። እሺ ወደ ዋሻው እንድናልፋለን። ማርቆስ ታሪክ ንገረን። ቅቤ የምትሰጥ ንብ አውቃለሁ። ቅቤ የምትሰጥ ንብ አውቃለሁ። ወተትስ አትሰጥም? ማርክዬ አንጥራ ነው። አዎ እውነት አንጥራም ታመጣለች። እንዲሁም በለጋው ቅቤ የምትሰጥ ንብ። አዎ ወንድ ንብ ነው ሴት ንብ ነች? ከዝንብ ማር ይገኝ ይባላል አይደል? የዚህች እኮ ይገርማል። አንተ ከንብ ቅቤውን ምን በቃ እኮ በርገር ሰራች ማለት እኮ ነው። ግን እንደሚለዩ ታውቃለህ? ንቦች ሴትና ወንድ ነው ይለያሉ። አንድ ቀልድ ላውራለህ? እሺ ለምን እንደት ነው? ሰውዬው መስታወት ላይ ማን ነው የሆነ ንቦች ገደለና ከዛ ምንድናችሁ ሲል ሁለቱ ወንድ ናቸው ሶስቱ ሴቶች ናቸው አሉ። ከዛ እንዴት ሁለቱም ቢራ ጠርሙስ ላይ ሶስቱን ደግሞ መስታወት ላይ ስላገኘኋቸው። ማርክ ወተት የምትሰጥ ቅቤ የምትሰጥ ንብ አለኝ ነው ያልከኝ? አይ አውቃለሁ። የት አካባቢ ነው? ሰምተን አናውቅም። እኔም ሰምቼ አላውቅም እኮ። የት አገኘሃት? መቼ አገኘሃት? በመልእክት ማለት እየተላከልኝ። ኦኬ መልእክት ተሳስቶ ወተት ማር ተልኮልህ ቅቤ ደርሶ አይደለም? ማር ብዬ ቅቤ እና ገዳ አየህ
የሚመስለኝ ልንገር አባቴ የማርና የቅቤ ማሰሪያ ይመሳሰላል አንዳንዴ ማሰሮ ምናምን በተመሳሳይ ቀይ ይሸጣል ሰው ተሳስቶ ቅቤ ገዛው ማር ገዛው ብሎ ቅቤ ገዝቶ ሄዶ ወይም እንደዛ አይደለም ማርክዬ አንዳንዴ የሆኑ እቃዎች ምርታቸው እዚህ ላይ እንትን የማር እቃ ሆኖ በዛ ውስጥ ቅቤ ተደርጎ መጥቶ ሊሆን አይደለም በደንብ እንድታዳምጡ እንፈልጋለን እንግዳችን አሳትፉ በደንብ እንድታዳምጡ እየሰማሁ ነው ግራ ገባኝ ከንብ የሚገኘው ምንድን ማር ነው የሚገርም ግን ለኔ ትክክለኛ ማር ነው እንደዚህ አይነት እቃ ነው ምናምን ብሎኝ ስከፍተው ቅቤ ሆኗል እና ምን አይነት ንብ ነች አሁንም እያጣሯት አይ እሷ ንቧ ሳትሆን የተቀያየረችው የማሩ እቃ ነው ሰውየው ነው አይደል እቃው አልተቀየረም እውነት ውሸት እውነት ነው ጥያቄ ካለ ጠይቅ ግን እሱ እንደሚለው ንቧ ሰታ ሳይሆን እቃው ተቀያይሮ ነው እውነት ነው ግን ወንድ ተቀያይሮ ነው እቃው ተቀያይሮ አይደለም እንደዛ ቢባል እንኳን ሁለት እጥፍ ሆኖ ነጥቡን ውሰዱት አይደለም ከምሬ እሺ እንደዛ ካልሆነ ወተት የምትሰጥ ንብ ነው አይቻላል ወተት ቅቤ ከወተት ስለሆነ ገና እንድናጠና ፈልጋለሁ አጥኑ ነው ይስራል ነው በዛው እንሂድ ውሸት ነው ቀዳዳ ደግሞ ጾምም ነው ቀዳዳ እሺ ውሸት እሺ አስበሃል ግን ማርቆስ እንዴት ብሎ እንዳመጣው ከንብ ማርብ ቅቤ ለማግኘት በጣም እኮ ኧረ በፍጹም የከረሱ ነው ከዝንብ ማር እንደማግኘት እኮ ለማንኛውም ማርቆስ ቅቤ የምትሰጥ ንብ አውቃለሁ ያለውን ፍልፍሉ ወንዴና ዜዶ ውሸት ነው ብለዋል አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው እውነት ነው ከምር ነው አይደል እንዴ በደንብ አዳም ንገረን ስንቶቻችንን ገበያ በደንብ አጥንተንና ገበያን በደንብ አይተን የምንገበያየው በተለይ ከቅርብ ጊዜ ወዲህ ማርና ቅቤ የሚሸጡ ገጥማቸዋል በጣም ጎበዝ የምናደንቃቸው በጣም በየሰፈሩ የሚሸጡ አሉ ግን በጣም የሚገርማችሁ እኔ የገጠመኝ ልንገር ማር ነው በባሊው በቅርብ እንደውም 26 ኪሎ ድንጋይ ቅቤ ውስጥ አድርጎ ሸጦ ፖሊስ ፕሮግራም ላይ ሰምታችኋል ሸጦት ሄዱ አሁን በቅርብ የኔ ደግሞ ምንድነው ማር አመጣልኝና ማሩ ለሌላ ለመብላት ሳይሆን ለሌላ አገልግሎት የሚውል ማር ገዛሁኝና ተቀመጠ ማር ነው ከላይ ቁጭ ብሏል በስነ ስርዓት ለካ ከስር ምን እንደሆነ ታውቃላችሁ ሙዝ እንደ ገንፎ እንደ ቅቤ ይቦካና ከስር ይሆናል ከላይ ማሩ ሲል ሰፈፍ ብሎ የምታየው ምንድነው ስትቀለው ማሯ ነች ከላይ ቁጭ የምትለውና እንደዚህ አይነት ማር ንብ ማር ነው እንጂ የምትሰጠው ንብ ቅቤ አትሰጥም ስለዚህ በግዢና በጥንቃቄ ለምክር አገልግሎት ነው ይሄንን የተጠቀምኩትና ጥንቃቄ ለግዢም ለሻጭም ሻጮች ትክክል ያልሆነ ነገር የማያተርፍ ለይሊናም የማይጠቅም ገዢዎች ደግሞ ከመግዛት በፊት የምንገዛውን ነገር በደንብ አይተን መግዛት አለብን ለማለት ነውና እኔ ግን ማር ገዛለሁ ብዬ ማሙቅ ነው የገጠመው ማሙቅ ነው የገጠመው ማር ሙዝና ቅቤ ከእውነቱ ምክሩ የተሻለ ስለሆነ እኛ መከሩታላችሁ ምክሩን እንደ አንዳንዴ ዲክሽነሪ ወስዶ ነው እነሱልን ብለን የምንገዛው ነገር የተበላሸ እሺ ለማንኛውም የጥሌ የሰናይትና የማርቆስ ቡድን 2-1 እየመሩ ነው ዜዶ ታሪክ ንገረን ማርክዬ ካልሆነ ከምደፉት ለኔ ላከል ምን ታደርገዋል አይ ተወኔ ማርገው ነው ሙዙን ይበላ ዜዶ ታሪክ ንገረን ሪከርደር ነበርኩ አንተ አዎ ሰኒ ጠይቂው ሪከርደር ጠይቂው የምን ሪከርደር ነው የሚገርም የቮይስ ሪከርደር ነበርኩ ድሮ ይሄ ክር ያለው ነው ድሮ ይሄ ክር ካሴት ላይ ነበርኩ እሱን ነበርኩ ማለት እንትን የሚለው ካሴት እቺ ጤና አርጋው ድምጽ ይቀዳል ከዛ አንዳንዴ ሲጎት ምናምን ዳምሰሳ ደግሞ ትቀዳለህ አንዳንድ ሰዎች ግን ዘፈኑን ያውቁታል አይደል ያውቁታል አሽከርክረው እዚህ ጋር እኔም አውቀዋለሁ ሰዓቱን እንትኑን ያውቁታል እንትን የሚለው ዘፈን እዚህ ጋር እንትን የሚለው ያው የዚህ ነገር ለዘፋኞች አይጠፋም ብዬ አስባለሁ ኦኬ እሺ ወደ ጥያቄያችን እኔ ራሴ ሪከርደር ነበርኩ ሰኒ ጨረሽ
እንጠይቀው። ጨርሳለች። ጠይቅ። ኦኬ የስንት ሰዓት ሪከርድ ታደርግ? ስንት ሰዓት ነው ሪከርድ የምታደርገው? ለስንት ሰዓት? ከ5 ሰዓት በላይ ሪከርድ አደርጋለሁ። እና ሴቭ ታደርጋለህ? ኦፍ ኮርስ ምንም ሰዓት ሌላ ስለመቅዳት ስትል ዲሌት ታደርገዋለህ? አይ ወደ ሌላ ፋይል ሽፍት አደርጋለሁ። አንድ ነገር ልንገርህ፣ እኔ 5 ሰዓት የቀዳ ቴፕ አለ አይደል? ስጀምረው አንዲትም ሳይሳተስ ይነግረኛል እስከ 5 ሰዓት ድረስ። እንደሱ ነው። እንደዛ ነኝ እኔ። ምንድን ነው የምትቀዳው? ያዘዝከኝ ዜናን፣ ዘፈን የተገኘውን እቀዳለሁ። ውሃም ትቀዳለህ? አይ ውሃም አልፎ አልፎ ካስፈለገ እቀዳለሁ። ጥያቄ ከሌላችሁ እውነት ስንት ጊዜ ይሆናል? ከስንት ዓመት በፊት ነው? ድሮ ነው። አሁንም አለ? አይ ጠፋ? ምን አልማዛ አለቀ? ምን ሆነ? 4 ዓመት ከ24 ዓመት እኮ ምን ሆነ? ቴፑ ተብላሸ? አይ አይደለም። ከስንት ዓመት በፊት? ከ24 ዓመት በፊት ነው። በቃ ካሴት ነው ሪከርድ የሚያደርገው እየደለተ ምናምን። አይ አይደለም፣ እሱማ እኛም ቤት አለ። ራሱ እኮ ነው ሪከርድ። እኔ ራሴ ሪከርደር ነኝ። አባባሉ ይመስላል ሪከርድ አደርጋለሁ እንጂ እኔ አላለም። እኔ ነው እኔ ራሴ ሪከርደር ነኝ። እውነት ነው። እቀዳለሁ መጥቼ። እውነት ነው። አመቱ እኮ ነው ከ4 ዓመት በፊት። አይሰማኝም። ጮክ እያልሽ ጎበዝ የሰማን ሊሆን ለሁላችን አስተዋይ ሊሆን ይችላል እና ነገርን ሴቭ ሊያደርግ ይችላል። አስተዋይ ብሆን ቀልደኛ 5 ሰዓት አንድ ሰው ራሱ በፍጥረት ባፈጣጠራችን አንድ ሰው በሚሞሪ ሊይዝ የሚችለው ሰዓት ይታወቃል። ይሄ ልጅ እንደዚህ ከሆነ ለምን ግን ስላልተመዘገብክም? ተመዝግቤያለሁ፣ አላነበባችሁኝም። ተመዝግቤያለሁ፣ አላነበባችሁኝም። ረጅም ሰዓት ሪከርድ የሚያደርግ ልጅ ተብዬ ተመዝግቤያለሁ። አዎ ሪከርደር እንትን ሊሆን ይችላል፣ በሩጫ ምናምን እንዳይሆን ሪከርድ። ኧረ በጭራሽ ሪከርደር ነኝ እኔ። ሪከርደር ጎበዝ ግን የእሱ ሀሳብ ነው ገብቶኛል። እሷ ያለች አለችው እረሷን ተውና ለምሳሌ ዜዶን ሪኮርደር ነኝ ሲል በሪኮርድ ያለኝ ሯጭ ሊሆን ይችላል፣ ሪኮርድ ያለኝ ምናምን። የእሷን አባባል በደንብ ስማ እንጂ ማርቆስ። ስለዚህ እውነት ለምን ሪኮርደር ሊሆን ይችላል በሆነ ነገር ሪከርድና ሪኮርደር አንድ ነው። ሪከርደር ነው ያለው። ሪከርድ እኮ ሪከርድ ነው። ምንድን ነው የምትለው? ሪኮርድ አለ። ባለ ሪከርድ እንደማለት ነው። ባለ ሪከርድ ነኝ ማለት እኮ ነው። እሺ። ስለዚህ ትንሽ እንግሊዝኛ ይከብዳል። ፍልፍል ሰውነት እያበጠ ነው። አይ ስለሚያልበኝ ነው። እውነት ውሸት? እኔ እውነት ሰናይት ምን ይመስልሻል? ምን አላመንኩትም። አሳምናትሽ። እኔ ላሳምንሽ። ቅድም ራስሽ ባመጣሽው እኔ እውነት ነው ያልኩት። ኧረ በሁለት አቅጣጫ አይቼው አላውቅም። አሁን እኔ ያስብ የነበረው እየተባለውን ነገር እያጠናው ለ5 ሰዓት ነው ያልከው አይደለ? እንደዛ መስሎኝ ውሸት ልል ነበር። አሁን አንቺ ያልሽው ሪኮርድ አለኝ ካለ ሌላ ቃሉ አንድ አይነት ሆኖ ትርጓሜው ሁለት። ስለዚህ በዛኛው የሆነ ነገር ወይ ሪኮርድ ሊኖረው በቀበሌ ተወዳድሮ ወይ በሆነ ነገር አድርጎ በዛ ስለሆነ አሁን በዛኛው መንገድ ነው እውነት ነው በቃ አመንሽው? ሄደ ወደ ገደል። እኔ ብዙ ሰው ገደል የከተትኩ ልጅ ነኝ። አሁንም ያመነ ማርቆስስ እውነት? አይ አሁን ባላት አይደለም ግን እኔና ሰኒ እውነት ነው ብለናል። እውነት ራሷን ወክላ ብታው አይደለም እሱ ትንሽ የተንገዳገደች። አይ እውነት ማብራሪያ ቀርቶ እውነት። ዜዶ ሪከርደር ነበርኩኝ። የድሮዋ ቴፕ ልክ ሙዚቃ ስትከፍት ሙናዬ ሙናዬ እንደውም እኔ ልጨርስልህ ከጥያቄ ዜዶ ስዊሚንግ በጣም አንደኛ በዋና አንደኛ ስለሆነ አዋሳ ውድድሮች ይካሄዳሉ እና ከዚህ በፊት የሆነ ጭምጭምታም አለኝ ዜዶ የሆነ ነገር አቋርጧል ሲባል በዛ ከአካባቢው ላይ ሪኮርድ ትምህርት ነው። ስለዚህ ለማን የፈለገው ሃይቁን በዋና አቋርጧል። ስለዚህ አንተን የሚያክል ሰው ላይኖር ይችላል፣ ሪከርደር ሊኖር ይችላል። ለማንኛውም ዜዶ ሪከርደር ነበርኩኝ ያለውን ጥላሁን፣ ሰናይትና ማርቆስ እውነት ነው ብለዋል። አሁን ዜዶ ያወራው ነገር እውነት ነው ውሸት ነው? እውነት ነው። በማያስኬድ መንገድ ግን ጥሌ ሄዶታል ነገሩን። የኛ ሰፈር ልጆች ዋና በጣም ይወዳሉ እና ልጅ ይሞታል። ነው እኔ አይደለም ሀይቅ ይሞታል ሰው እና ቤተሰብ ልጆች ተሰብስበው ከኛ ከፍ ያሉት
ሐይቅ ስለመሄድ ምናምን እየተመካከሩ ሲጫወቱ ሂድና እስቲ ስማቸው ምንድነው የሚያወሩት ተብዬ ጩጬ ሆኜ እናካለሁ። አቃጣሪ ነበር። አቃጣሪ ነበር። ስለዚህ ማን ነው? እኔ እኮ ነኝ የመለሰው። እሱ ነው የመለሰው። ልክ ነሽ። በቃ ሪከርደር እና የሚያወሩትን የሚሄዱበት ምናምን ሰምቼ እኔ በዛኛው መልኩ ነበር ሪከርድን አቀርባለሁ ማለት ነው። ገባ? ሐይቅ እንሄዳለን ካሉ እናገራለሁ። ምን ማለት ነው? አቃጣሪ ነበረ። ለማንኛውም አቃው የለም ግን ጣሪ ነበር። አቃጣሪ ሳይሆን የሰማውን ነገር ነው የሚያወራው። አቃጣሪ ግን ከራሱም ይጨምራል። ስለዚህ ይስተካከል። እኔ ደህንነት ነኝ፣ የህፃን ደህንነት ነኝ። ቴንክ ዩ ለመሰለህ አሁን እንደዚህ ዜዶ ባለው መልኩም ጥሩ ነው። ግን ይሄ ነገር አለ። ቅድምም ሲነግረኝ ነበር ወላጆቻችን እንትን ይላሉ አይደል? ህፃን ሆነ ድክ ድክ ምናምን እያል ሄድና እንትና የምትለውን ሰምተን ማን ነው እንዲህ የሚለው? ቤተሰብ? አዎ እኛ ቤት አይሉም። የኔ ይሉ ነበር። እናንተ ትሰሙ ነበረ ማለት ነው። ለማንኛውም የጥል የሰናይትና የማርቆስ ቡድን 3-1 እየመሩ ነው። 3-1 እየመሩ ነው። ሰናይት ታሪክ ንገሪን። እንዲህ ልትል ነው። እሺ ቦርጫሙ ቲቪ ያለ አይደለ? ከኋላ እንትን ያለው እሱን ቲቪ በመጠገን ሰፈር ውስጥ ፌመስ ነኝ፣ ታዋቂ ነኝ። ኧረ ምን ነው ታዲያ እኔ ምንድን ነው የቴሌቪዥን ሰሪው? ምንም በቃ ምንም ነገር ከተበላሸ ቦርጫሙ ቲቪ ከሆነ ሰራዋለሁ ማለት በቃ የሚቀየር ነገር ከሌለ በስተቀር። እስኪ 1-2 እቃ ጥሪልኝ የውስጥ የቴሌቪዥን እቃዎች። እሱን አላውቅም። እና በምንድን ነው የምትሰሪው? በግምት ነው ማለት የተበጠሰ ነገር ካለው ምናምን እሱ ነው። ባክላይቱን በምንድን ነው የምትቀይሪው? ኖ አይ ባክላይት የለውም። ቆይ ችግር የለውም። አይሶች አሉ የሚነቀሉ እነሱን ትቀይራለህ። 2000 ብር እንደዚህ ማገናኘት ሞክረሻል? ምን እንደዚህ ሁለቱን ምንም አልነበረኝም። እንዲሁ ነው ዝም ብዬ የተበጠሰ ነገር ምናምን ካለው ነው። ጥያቄ ትመልስላችሁ፣ ጠይቋታ። እቃዎቹ ነበረሽ መሳሪያዎቹ? ምንትኑ የለኝም። በጥፊ ነው የምትሰሪው? አይደለም፣ ፈትቼ ከፍተዋለሁ። በምንድን ነው የምትከፍቺው? ብሎ መፍቻም አለኝ። መፍቻ ኖ እንትን እቃዎቹን መቀየር ያልከኝ ስለመሰለኝ ነው። መፍቻ አለኝ፣ ብሎ መፍቻ እያለች የሚቀየረው ሳይሆን የተበጣጠሱ ነገር ካሉ እነሱ ከፍተሽ እንትን ገጣጥመሽ ምናምን። የሰፈር የጎረቤት ምናምን ሁሉ እቃዎቹን በአይን ነው የምታውቂያቸው እንጂ ስማቸውን አታውቂም። ጎበዝ ነሽ። እኔ እውነት ነው ይመስላል። እንዴት እውነት ነው ይመስላል። አይ እንዲህ ዝም ብዬ ፊቷ ላይ ቴክኒካል ነገር አያለው። ምን አልክ? ፍልፍል ወደዋት ነው ሁለቱም ባንዴ ስለወደዷት ቴሌቪዥኑ ይሰራል። ባይዘ ምን ማርክ ነበሩ እነዚህ ቴሌቪዥኖች? ሶኒ፣ ኪራ፣ ፊሊፕስ። ስማ ነግሬሃለሁ አይደለ? እንትን ቆይቷልና የምስራቅና መካከለኛ አፍሪካ ዋንጫ ኢትዮጵያ በልታ ነበረ። ገብረመድህን ኃይሌ፣ ሙልጌታ ከበደ፣ ተካበ ዘውዴ ምናምን የነበሩበት ማለት ነው። 1980 ምናምን አካባቢ ማለት ነው። እና ሙልጌታ ከበደ ኢንተርቪው ተደርጎ ነው ይሄን ነገር ማለት ነው። የዛን ጊዜ ምን ተሸለማችሁ ተባለ። ያው መንግስቱ ኃይለማርያም ስቴዲየም ውስጥ ተገኝቶ ነበር። ዋንጫ ከበሉ በኋላ ሁሉም ተሸልመዋል። እና ሙልጌታ ከበደ ሲጠየቅ መንጌ ምን ሸለማችሁ ሲባል 5000 ብርና ኢትዮጵያ ቴሌቪዥን አለ። ኢትዮጵያ ቴሌቪዥን ለምን እሱ ብቻ ነበረ የሚታየው? ወይ ሶኒ አላለም ወይ ሳምሰንግ አላለም ምናምን አለ። 5000 ብር ኢትዮጵያ ቴሌቪዥን ለምን የሚታይበት እሱ ስለሆነ ማለት ነው። አንድ ቲቪ ጣቢያ የድሮ ቦርጫሙ ቴሌቪዥን ላይ ታውቃላችሁ። አንዳንድ ጊዜ ትልቁ ደግሞ አለ እግር ያለው ሻተር ያለው ይሄንን ነው የሚያክለው። እና የአፍሪካ ዋንጫ ጨዋታ ላይ ቅጥን ያሉ ኳስ ተጫዋቾች ከጀርባ ወድቀው ይገኛሉ። እሱ ቲቪ እኮ ሲደብረው በእግሩ ወጥቶ ይሄዳል። ባይዘ እኮ እንትን አለው እኮ ምንድነው እሱ ቴሌቪዥን እኮ ባለ አንቴናው አይደል? አንቴናው ተስተካክሎ ምን ብሎ እንትና መሐመድ ሰልማን ደራሲው መሐመድ ፒያሳ ማህሙድ ጋር ጠብቂኝ የሚለው መጽሐፍ ላይ በጣም ያሳቀኝ ሰፈራችን ውስጥ ቲቪ ተበላሸ አለ። ሁላችን ሰብስበን የምናየው ዳንቴል የምትደረገው ማለት ነው። ከዛ ጣራ ላይ ወጣው አለ ወደ መዘጋጃ ምናምን ተብያለ። አስተካክየው ቴሌቪዥኑን
ከጣራ ላይ ሲወርድ የተደረገልኝ አቀባበል ዩሪ ጋጋሪ ከጠፈር ላይ ሲወርድ ከተደረገለት አቀባበል በላይ ነው። ደስ ይላል። እሱን ቴሌቪዥን እኮ አሁን የድሮ ቲቪና ያሁኑ ድመት የሚወደውና የማይወደው ነው። ያሁኑን ድመት አትወዱ እንዴ ቋንጣ ነው የምትሆኑ ምን ላይ ያኛው ኳላው ትተኛለች ሙቀትም ምናምን ትላል ፍላት ነው ቋንጣ ነው የምትሆኑ የድሮ ባለግሩ ነው እሷ ለማንኛውም እውነት ውሸት እውነት ነው እውነት እሺ ወደዋት አሉ እውነት ሰናይት ቦርጫሙን ቲቪ በመስራት ሰፈር ውስጥ ታዋቂ ነኝ ያለችውን ፍልፍሉ ወንዴና ዜዶ እውነት ነው ብለዋል። አሁን ሰናይት ያወራችው ነገር እውነት ነው ውሸት ነው? Yes! አግኝተናታል። ከምርሽ ነው? እኛ ቤት 14 ኢንች ቲቪ አለ። የድሮ ነው ማለት የ14 ዓመት ምናምን እያለው ማለት ነው። እና እንዲህ የተመታች ነበር እንትን የምትለው። ከዛ የሆነ ሰዓት ጸጥ አለች። ከፈትኩት ከፈትኩት ምናምን የተበጠሰ ነገር ነበረው። እሱን አገናኘሁት። ከዛ ሳስነሳው ሰራ። ከዛ የሰፈር ሰው ሰማ ምናምን ማዘር እንደውም ጮሃ ነበር። እንደ እብድ ነበር የጮኸችው ምናምን ስትመጣ እንዲህ ብሎ ነበር ያገኘችው ቲቪ። ከዛ ግን መልሼ የሰራሁት ሰራ ማለት ነው። ስቲል አለ ግን አንጠቀምበትም እንጂ ቲቪ ስቲል አለ ይሰራል። በጣም 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 ወንዴ ታሪክ ንገረን። አልበሞቼን ሽጬ ሲንግል ሰርቻለሁ። አልበሞቼን ሽጬ ሲንግል ሰርቻለሁ። እሺ ጃምቦ እየሸጡ ሲንግል እንደመጠጣት ነው። ይሄ ማለት ቤቴን ሸጬ አልጋ ገዛሁበት። እሺ የገዛኸው ግጥም ምናምን ነበረ አይደል? ዜማ በብዛት አዎ። ስንት ዘፈን ሸጥክ? ወደ ከ200 ምናምን በላይ። ቀላል ሰው አድርጋ አልበም ሰርተ ነበር በዛ ጊዜ ማለት ነው? ስንት አልበም ሸጥክ? ከ200 ምናምን 200 አልበም ጥላሁን ገሰሰም አልሰራም። እሺ ስንት አልበም እኮ ማለት አልሸጣለሁ ምን ያርገው በረከት አልበም ማለት አንተ አታውቅም። ሙዚቃ ሰርተ ስለም አንድ አልበም አራት ዘፈን አለኝ በርክዬ አንድ አልበም 12 ዘፈን እልፍነሽ እነ ሙሉ ቢዮንሴ እና ቱቱ እያሉ ፍቅር ያዘው ከ50 የተባለው እረሳችሁ? አንድ አልበም 12 ዘፈን አለው እስከ 14 200 አልበም ነው የምትለኝ? ኦፍ ኮርስ 200 አልበም ላይ ዘፍኖ ይችላል ሊጽፍ አይችልም። የት ነበርን እኛ? ተለቋል ሙዚቃው? ቤት ለቤት ነው የሸጥከው? ተለቋል። አልበሙ ተለቋል? ኦፍ ኮርስ ስንት አልበም? ከ240 በላይ ከ200 ምናምን በላይ አይደለም። አልበሙ ከተለቀቀ እናውቃለን እኛ እኮ የት ብሎ ግን ያልተለቀቀ አይደለም። ያልተለቀቀ አልበም ግን ግጥምና ዜማ ገዝቶ ከሰው ግን እነዛኞቹ ለሌላ ሰው ሸጦ ገንዘቡን ተጠቅሞ አንድ ሲንግል መውጣት ግን ሜቢ አልበሞችን ሸጫላ ማን ገዛው? ለማን የሸጥከው? ለሙዚቃ ቤት ለሙዚቃ ቤት ነው የሸጥከው? ለሰዎች ለዘፋኞች ለየግል አልበም አይደለም። ዘፈኖችን ሸጬ አልበሞችን ለአልበም ያዘጋጇቸው ተጠርዘው ያለቁ ዜማ ግጥም ዜማ ግጥም። ስለዚህ አልተለቀቀም። ያልተለቀቀ አሁን አንተ የምትለው ያልተለቀቀ መወዳቸውም ቢሆን አንድ ምሰራው የምፈልገው ነጠላ ዜማ ነበር እሱን ለመስራት ብዬ ሸጥኳቸው ነው ወይ ኔሽኖ ሜዳን ስሰራ ለኔሽኖ ሜዳ ብዬ ነው የሸጥኳቸው። ለሽሮ ሜዳ በጣም ስለወደድከው ይሄ ዘፈን እኔ ባወጣው ከዚህ ጋር ያስተዋወቀኛል ብለህ ሌሎችን ሸጥካቸውና ይሄ ከሆነ እስቲ ማርቆስ ደግሞ አስተዋውቆታል ያስኬዳል። አይ እስቲ ማርቆስ ምናልባት ሌላ ሐሳብ ካለ ማለት በዓመተ ምህረቱን ብቻ ነገር ይሄ ዓመተ ምህረቱ ከ9 ዓመት በፊት ከዛ ዓመት በፊት ከ9 ዓመት በፊት ከ10 ዓመት በፊት ምን ባይ ዘ ዌይ ሕፃን ሆኖ እናቱ ጀርባ ላይ ግጥም ይጽፍ ነበር ታዝሎ። ኧረ እባክህ እማዬን አፈቅሽኝ የሚል 100 በላይ እንዴት ይመጣል? ግማሹን አልበም የጻፈው የእናቱ ጀርባ ላይ ራሱ ስራ ይዤለት እንጂ ይሄ በኔ አንተ ራስህ እኔ እኮ እናት ጀርባ ላይ ሆነ ዓርብና ሮብ ወተት አጠጣም ነበር አይደል? አዎ ጾመኛ ስለሆንኩ እኔ ራሱ ይዤለት እንጂ ወንድሜ ከሸጥካቸው አልበሞች ውስጥ አሁን የሚቆጭሃል ዘፈን በጣም አይደለ?
እሺ እንነጋገር። እውነት ውሸት? እውነት። እንዴት አልክ? እውነት ያልኩበት ምክንያት አየኸው? በጣም የሚገርም ነገር አልፈተሻቸውም። እሱ ፈትሾ ያገኘው ዘፈን በጣም ከህዝብ ጋር ያስተዋውቀኛል ብሎ ወየወየን ወይ ሽሮ ሜዳን እንደዛ ያልከውን ዘፈን ሊሆን ይችላል። ፈተሻው ከጓደኞቹ ጋር ሲሞክረው ይህን ዘፈን ብትሰራው ከህዝብ ያስተዋውቃል ሲሉ ያልፈተሻቸውን ሸጣቸውን አሁን ቆጨው። ስለዚህ እንደዚህ ይደረጋል። እና እውነት ሰናይትስ? ሰናይት እውነት ነው። ያልተለቀቀ አልበም ከሆነ እውነት ነው። ኧረ የተለቀቁ ናቸው። ተለቀዋል። ሁሉም 200ም ተለቀዋል። አንቺ ዝም እስቲ ቆይ ዜዶ አታምታታኝ። ተለቀዋል ሁሉም ውሸት። እሺ ማርቆስ ውሸት ነው አላችሁ። ለምንድን ነው አስር ጊዜ? አይ ውሸት ነው። ያቋም ሰው በቃ ማርቆስ አንተ ነው የምትጠበቀው። ስላትመኙ እውነት አለምንም ዜዶ ነው ያለምንም እንዳታም እውነት ሊሆን ይችላል እኮ። ምን አልክ? እናትዬ እኔ ግራ ገባኝ። እኔ ግን ውሸት ነው የሚመስለኝ። ውሸት ነው። ማርቆስ ግራ አጋባት። አሳምናት። እሺ እውነት ነው። አሳምናት እስቲ። እኔ ምልሽ ምን መሰለሽ፣ ምናልባት ብዙ ግጥሞች ይኖርሻል አይደለ? ከግጥሞቹን ተሸጪ እና አንድ አሪፍ ነገር ልገዢ ተለቀቀ እኮ ነው የሚለው አልበሙ። ሰርቶ ተለቀቀ ከፍሎበት ሙዚቃ አሬንጅ ሁሉ ተደርጎ አልቋል። እስከለተን አይደለም የሸጥከው አይደለ? እስከሌተን አይደለም አልበም ሪከርድ የገባቸው እንዳለ አልበሙ ገንዘብ እኮ ነው ያወጣው። እና ለዛ አልበም አይደል? ውሸት ነው። ውሸት ማርቆስ ውሸት። እሺ ውሸት። ወንዴ የራሴን አልበም ሸጬ ሲንግል ሰርቻለሁ ያለውን ጥሌ፣ ሰናይትና ማርቆስ ውሸት ነው ብለዋል። ኧረ እውነት ነው። አሁን ወንዴ ያለው ነገር እውነት ነው ውሸት ነው? ታዲያ እኔ ራሴ ውሸት በተለይ የራሴ ላይ የራሴን ዘፈን ሸጬ አይደል የራሴን ጠንቀሽ ነሽ ወይ? አዎ እውነት ነው። ወንዴ ንገረን እስቲ። ከ10 ምናምን ዓመት ግን ጤነኛ ነህ አይደል? አይ ነው በጣም እንዴ ጤነኛ ባልሆንማ ንገረን። ወንዴ ንገረን በእናትህ። ከ9 ዓመት በፊት ከ9 ዓመት በፊት ቪዲዮ ቤት ነበረኝ እና ብዙ አልበሞች ነበሩ። አዎ ብዙ ስቱዲዮዎች አንድ ጊዜ ሙዚቃ ቤት ነበር። ማርቆስ ወደ ራሱ ያኔ ማለት ነው። ፕሌይስቴሽን ቤት ምናምን ሲዲዎች ነበሩ። እነሱን ሸጠ ነጠላ ዜማ እስቲ የሽሮ ሜዳ የሚለውን ሙዚቃ እስቲ በልልን እስቲ በድምጽ። እንዴት ነው የምታምረው ወይ ጉዷ ወይ ጉዷ ወይ ጉዷ ያየኋት ልጅ ሽሮ ሜዳ እርቀሽ ከአይኔ ስለምን ልጎዳ ተይ ብቅ በይ ሽሮ ሜዳ ነይ ሽሮ ሜዳ እያለ ለሙያው የከፈልከውን መስዋዕትነት በጣም ስለማከብር አንዱን ጭብጨባ ለአንተ ሰጥ። በጣም አሪፍ። አይ አንዱን ጭብጨባዬን ስትል የራስህ ብቻ መስሏቸው ነው። የራስህ ብቻ መስሏቸው ነው ዝም ያሉት። እንዴ 3 ጭብጨባዎች አሉ። ለሀገር ባለውለታ መስዋዕትነት ለከፈሉ፣ ለጥበብ ደግሞ አስተዋጽኦ ላደረጉ። ስለዚህ አሁን ገብቷችሁ አንድ ነገር አጨልኩ። ያው ለሽሮ ሜዳ ልጆች ነው በጣም የፍቅር እኔም ኖሬያለሁ። እስቲ የተፈራ ነጋሽን በል። ጎኔ ላሳርፈው ካልጋ ላይ መቼም እንቅልፌ ላይ ዞር ባይኔ ላይ አይገፋም ሌሊቱ ሲያስጨንቅ ትዝታው ናፍቆቱ ከሌለሽ ከቤቱ ጎኔን ላሳርፈው ካልጋ ላይ መቼም እንቅልፌ ላይ ዞር ባይኔ ላይ አይገፋም ሌሊቱ ሲያስጨንቅ ትዝታው ናፍቆቱ ከሌለሽ ከቤቱ ለእኔ ሳይመችም አይደላም
የአደባባይ ወሬ በመላ ይፈታም ስውር ነው ድብቅ ነው ሚስጥሬ ጸጸቴ ግርሳት ሆኖብኝ አንጀቴን ሲጠብሰው ተኝቶ እንዳደረ ወጋ ይቅር ለኔም ነጋ እንደሰው በማይታለፍ ዳታ ስሬ አለሁ እስከ ዛሬ። በጣም ይሄ የተፈራ ነጋሽ ዘፈን እኮ የመጨረሻው ፍቅር ነው ምናምን የሚል ፊልም ድሮ ነበር በቪኤችኤስ እንትን ያለና መጨረሻ ላይ ይሄ ሙዚቃ ነበረ ተለቀቀውና እጅግ ዘፈኑን ካስወደዱት ፊልሞች አንዱ ነው። አሁን ፊልሙ ዩቲዩብ ላይ ምናምንም የለም። በጣም የሚገርም ነው። እስቲ አንድ ነገር በለ እስቲ አስገባት እስቲ። በመላ በሰበብ በዘዴ አማኝተሽ በመላ በሰበብ በዘዴ አማኝተሽ ካላጣሽው አካል ከኔ ተለይተሽ ያመልሽን ጉድ ጉድ ትያለሽ እንዲያ እንዲያ ያመልሽን ጉድ ጉድ ትያለሽ እንዲያ እንዲያ ከዚህ የተለየ ምን አገኘሽ ወዲያ ናይኔማ ወዳጄ ያላንተ ላይ ያለ ጥርሴማ ወዳጄ ያላንተ አልስቃለ ሆዴ ነው ጠላት እህል በልቶ አደረ እህል በልቶ አደረ። ዜዶ ሊቀጥል ብሎ አቋርጥኩ። ልትቀጥል ነበር? ቀጥል፣ ግድ የለህም። አይንሽ ጉድፍ ገባን ሁሉን አይ ብለሽ አይንሽ ጉድፍ ገባ ሁሉን አይ ብለሽ ሳያምሽ አይቀርም ሳይቆረቆረሽ ሳያምሽ አይቀርም ሳይቆረቆረሽ ዜድዬ ይዘፍናል ጉድፍ ገባ ብሎ ሳይቀና አይቀርም ወዲያው ጥሎ። ለማንኛውም እስካሁን ባለው ነጥብ 3 እኩል ናቸው። ጥሩ ታሪክ ይገርም። ምንም ያልተላጠ ድፍን ብርቱካን ውስጥ ቀለበት አግኝቻለሁ። ያልተላጠ ብርቱካን ውስጥ ቀለበት አግኝተሃል? ድፍን ብርቱካን ከዚህ በፊት አባቴ ቀለበት የማያገኝበት ቦታ ያልተላጠ ድፍን አይ ያለውን ሰማ። ያኛው ሌላ ነው አይደለ? አሁን ግን ምንም ያልተላጠ ድፍን ብርቱካን ውስጥ ቀለበት ያልተላጠ ብርቱካን ውስጥ ቀለበት ድፍን ነው። የጋብቻ ነው? አዎ። የወርቅ ነው? ወርቅ። የወንድ ነው የሴት? 3 ግራም ምናምን። የወንድ የሴት? የወንድ ነው። የእንትን ትንሽ ፈርጥ አለች። ፈርጥ ካለው የሴት ነው። ፍሬው ይሆን ቀለበቱ ላይ ፈርጥ የመሰለ? አይ አይደለም። የብርቱካኑ የጋብቻ ልዬ ከብርቱካን ዛፍ ላይ ነው የቆረጥከው ወይስ በኪሎ ገዝተህ ገብተህ? አይ ቤት ውስጥ አግኝቼ ምንም ድፍን ብርቱካን ነው ቤት ውስጥ ነው። ድምፅህ ግን ጥልዬ አይሰማም። ቆርጬ እንደንጎርሻለሁ። ስንት ግራም ጎረስክ? እየለካ ነው እንደምትበላው? አይ 3 ግራም ነው ወርቁ ስላልክ። አይ 3 ግራም ይሆናል ወርቁ። እኔ አልመዘምኩትም፣ ግን በግምት 3 ግራም ይሆናል። ቆርጬ እኔ በደንብ በስነ ስርዓቱ ስበላ 3 ግራም እኮ ትልቅ ነው በጣም። አፍ ውስጥ ገብቶ ነው እንደው የሚያገኘው። እንደዚህ 4 ቦታ የተቆረጠ ሳረግ እኮ ነው። እንዳታንጠባጠብ። ብርቱካኑን ገዝተው ነው? ብርቱካኑን ገዝተውት ነው። ገዝተውት ውሸት ነው። ውሸት ምን ትሎ ምን ሊያረግ ቀለበት እዛ ውስጥ ገብቶ ምን ሊያረግ? ይፈታምር። አንደኛ ብርቱካኑ ሲያድግ ዛፍ ላይ ነው የሚያድገው፣ መሬት ላይ ስር አይደለም። ሁለተኛ ብርቱካኑ ትንሽ ሆኖ ነው ትልቅ የሚሆነው እንጂ ትልቅ ሆኖ አልተፈጠረም አይደል እንዴ? ውስጡ እንደገና ብርቱካን ዶሮ አይደለም እንዴ?
ያልብጦት ነው ብለ ውሸት ነው። የደምስ ይሻላል። እዚህ ጋር ግን ልጄ እኔ ሳስብ አሁን አንድ ሰው ወስዶ እዛ ብርቱካን ውስጥ ሊጨምረው ይችላል። ከዚህ በፊት አውርቻት ከሆነ አልተላጠም። ከዚህ ነግሬ ከሆነ የሆነ ልጅ አሁን አድጓል፣ ትልቅ ልጅ ነው። እኛ ሰፈር እኔ መኮረኒ ሰራና ዳቦ ልገዛ ሄድኩኝ። ለምን ዳቦ ገዛ ካልኩት ብሩንም ይዞት ይሄዳል፣ ሳንቲሙን። ከዛ ሹካውን ይዤ ሄድኩኝ በኪሴ እንዳይበላ እጅህን ስመጣ ያለው ብዬው እንዴ በልቶ ታጥቦ ቢጠብቅስ? አይ እዛቸው ቆርቅሬበት ነው ኩሽና ውስጥ። ማንን ነው ያይ ስሙን አልናገርም። ልጁ ላይ ነው የቀረቀርከው? መኮረኒው ላይ? ልጁንም ኩሽና ውስጥ ጠባብ ነበረች ኩሽና እኮ በልቶ ታጥቦ ቢጠብቅ በምን ይታጠባል? እዛ ኩሽና ውስጥ ውሃ የለም። ከዛ ቀርቅሬበት ሄድኩ። ስመጣ መኮረኒው ገርበብ ብሏል። እጁ ንጹህ ነው። እጅ እንዳይል ባፍ በላኸው እና በምንድን ነው የበላው? ሰው ከግርግዳ ላይ ሚስማር ነቅሎ አሳየኝ። ስለዚህ አሁን እዛው እስከ ምን እንበለው? ውሸት ይመስለኛል። አንደኛ ዱባ ቢሆን ሀብሀብ ምናምን ቢሆን መሬቱ ስር የሚበቅሉ ነገሮች ስለሆኑ ምናልባት እንደዛ ዛፍ ላይ ተንጠልጥሎ የሚያድግ ነገር ላይ እንዴት ነው ቀለበት የሚገኘው? ገዝተውልኝ ምናምን አለ እኮ ድንገት ሲገዙ ምናምን። ብርቱካን የምትባለው ሰው ናት እንዴ? ቡርቴ ናት እንዴ? ኧረ አይደለም። ብርቱካን ውስጥ ቀለበት አገኘው እኮ ነው የሚለው። ያልተላጠ ብርቱካን ውስጥ ኧረ ውሸት ነው። እውነት ሊሆን ሰው ከሆነ ግን እውነት ሊሆን ይችላል። ሰው አይደለችም እንዴ? ብርቱካን ውስጥ ነው ያልኩት። ብርቱካን ውስጥ የሚበላው ብርቱካን ውስጥ። እሺ ወንዴ የራስህን በል አንተ። አይምሮ ይጣላኛል አሁን እውነት ካልኩኝ። የተሰማህን በል ወንዴ አንተ የራስህን ትችላለህ። በየራስ እውነት። እሺ ፍልፍሉ ብርቱካን ትወዳለህ? አይ የዛ ነው ያለኝ። አይ በልጄ ልጅ ምን ውሸት ድሮ እኮ እንትን ምንድን ነው የብር አምባር ላይ ነው ዳቦ ውስጥ እኮ ብር ተደርጎ ይሄድና ፈልጋችሁ አግኙት ይባል እኮ ነበር። እንደዚህ አይነት ነገር ነበር። አሁን እኔ እንትን ብዬ አላውቅም። ለማንኛውም ጥላሁን ያልተላጠ ድፍን ብርቱካን ውስጥ ቀለበት አግኝቻለሁ ያለውን ፍልፍሉ ወንዴና ዜዶ በአብላጫ ድምፅ ውሸት ነው ብለዋል። አሁን ጥላ ያወራው ነገር እውነት ነው ውሸት ነው? እውነት ነው። እንዴት ነው ንገረን። ብርቱካን መጣ፣ ከዛ ቆረ። ምንም ድፍን ነው። በዚህም እንደዚህ እንደውም ታጥቧል። ሲታጠብም አይቼዋል። ስቆርጠው እና በአራት ቦታ ተቆረጠ። ልክ ስል ቆረቆረኝ። ሳወጣ ብርቱካን። እውነቱን ያገኘሁት ግን ከአንድ ወር በኋላ። ሰኒ ምን አድርጋለች? ከስር በምላጭ እንዲቀዳ አውጥታ በእንትን ለጥፈዋለች እና እዛ ውስጥ ከታው እና የእሷ ስጦታ ስለሆነ እስካሁን ድረስ ቤት አለ። እሷ በህይወት የለችም። እንትኑ ግን ቀለበቱ ፕሮፖዝ ነው። በዛ መልኩ ፕሮፖዝ ነው። ስሟን ስለጠራው ነፍሷን በገነት። አሜን። ለማንኛውም 4-3 ናችሁ። ፍልፍሉ ታሪክ ንገረን። እሺ የሳይበር ጥቃት የሳይበር ጥቃት ደርሶብኝ ይሄ ሰሞኑን ግን ቴክኖሎጂ አልቻልነውም። ሰሞኑን ቴክኖሎጂ በጣም አብዝታል። ግን ጥሩ ከዘመኑ ጋር መራመድን የመሰለ ጥሩ ነገር የለም። ግን የሳይበር ጥቃት እንደደረሰብን ማን ነገረ? እቃዎች ለምሳሌ ስልክ አለ። የሳይበር ጥቃት ደርሶብኛል ነው ደርሶብኛል። የሳይበር ጥቃት እሺ። ግን አንድ ነገር ልጠይቅህ። የሳይበር ጥቃት የደረሰበት ለምሳሌ ስልክ አለ። ሳይበር ጥቃት እንደደረሰበት ስልኩ አይደለም የሚነግረኝ፣ እኔ ነኝ የሳይበር ጥቃት እንደደረሰበት መርምሬ የማውቀው። ፍልፍሉ ስልክ ነበርክ? ኤሌክትሮኒክስ ነህ? አይደለም በሌላ መልኩ ያው አካውንት ላይ ከገባ አንድ ሀከር ያው አንተ ነህ አይደል የምትባለው? እኔ ነኝ ደረሰብኝ አይደለማ። የሳይበር ጥቃት ደረሰብኝ አካውንቱ እኔ ነኝ። ባንክ ነው አሁን አንተን እኔ ሀክ ባረገ አሁን አይደለም እኔ አሁን አንተን ሀክ ባረገ የሳይበር ጥቃት ደረሰብኝ ትላለህ። በምን ሀክ አታረገኛለህ ነው ጥያቄ። በሶፍትዌር ምናምን። እኔ ሶፍትዌር ነኝ እንዴ?
ነው ያንተን አካውንት ምናምን አካውንቴን ሀክ የምታረገው ስልኬ ደረሰብህ ይባላል። ባንክ ያለ ስልኬ ላይ ወይ ደግሞ ባንክ ያለው አካውንቴ ላይ ወይ ስልኬ ላይ ነው ሀክ የምታረገው። ፍልፍሉ እኮ ራሱ ውስጥ ነው የሳይበር ጥቃት አላለም። እንደዛ አላለም። ሳይበር ጥቃት ደርሶብኛል ያለው ጠይቁት። የሳይበር ጥቃት ደርሶብኛል ማለት እኮ በአካውንትህ ላይ ነው አይደለም፣ በሜኑ አባቴ ደግሞ ሲከራከርልህ ወዴት ነው የምትሄደው? በምን በሜኑ አይ አይነግርህም እኮ ሳኒ ጠይቂው። የሳይበር ነው የምን ጥቃት ነው? የሳይበር አዎ፣ 4 ሆነው እኔ ብቻዬን ነበር። ለ4 ነው ኢማጂን እኮ ብሎ አንዳንድ ጊዜ አባቴ በቀን ነው በማታ ነው? እኔ ሳይበሩን በሩን ያየሁት እሺ በአንተ ማታ ነው። ግን አንድ ጥያቄ ልጠይቅ። ፍልፍሉ አንድ ነው? ፍልፍሉ አንድ ነው? እኔ አንድ እኔ የምልህ እኔ እየተቀያየሩ የሚመጡ ይመስለኛል። በሩ ማታ ነው የሳይበር አይ እየተቀያየሩ ምንን አጠቃ ግንባሬ። አዎ በቃ እኔ ጨርሻለሁ። ምን አይ እሱ ጨርሷል። ጥያቄ መልስ ላይ ያስረዳናል ለኛ ለጓደኞች። ግን ፍልፍሉ አንድ ነህ አይደል? እየተቀያየራችሁ የምትመጡ ይመስለኛል። አንድ ነህ። እኔ እንጃ በጣም ነው የምወድህ። ግን ሳይበር ጥቃቱ ምንና ምንህን አበለሻቸው? ለምሳሌ አስተሳሰብህን አበላሽ፣ ስምህን ረሳኸው። ግንባሬና የሳይበሩ ጥቃት ግንባሬና ትንሽ የብዥታ የመፍጠር እንደዚህ ብዥ ይልባል የሳይበሩ። እሺ እውነት ውሸት? እሺ ሆቴል ላይ ነው አይደል? ከሰው ጋር ጣልተህ ምናምን ነው ሆቴል ላይ ነው አይደለም? የሳይበር ማታ ላይ ነው የሳይበር ጥቃት ደረሰብኝ እና እንደውም ሌላ ሀገሮችን ጠርጥሬ ነው። እነማን ጠረጠረ? ራሽያ፣ ዩክሬን ማለት ብዙ ሀገሮች ሰዎች ላይ ጠረጠርከው? ሀገሮች አንተ ላይ ሳይበር ጥቃት አድርሰው አናግሯል እኮ ሀከሮች ምናምን አንድ ጊዜ ማርቆስ ያስረዳል። ምን አልክ ማርቆስ? አስረዳችሁ። ምን ያህል ጊዜ ሆነዋል ጥቃቱ ከደረሰብኝ? ጥቃቱ ከደረሰብኝ ቢያንስ አመት። እዚህ ሀገር ነው አሜሪካን እያለ? እዚህ ሀገር። እሱ የዛሬ አመት እዚህ አይደል? እዚህ ነበርኩኝ። እዚህ ነበር። ማርቆስ አስረዳቸው አይገባህ። ይኸውላችሁ መቼም ሳይበር ጥቃት እሱ ቴክኖሎጂ ነገሮችን ይዞ እንደማይታወቅ የታወቀ ነው። እንዴ ቴክኖሎጂ የለም ዚፕ አለኝ አይደል እንዴ? የምን ዚፕ? ዚፕ ራሱ ቴክኖሎጂ ነው። በጊዜው ቴክኖሎጂ ነበር። እሺ ስለዚህ እውነት ነው። ምንድነው በሌላ አንግል እንውሰደውና በምን በበር በኖርማል በበር አዎ በበር ተፈንክቶ ካልሆነ በስተቀር ጥቃት ደርሶበት ካልሆነ ሳይበር እኮ የሚባለው ጥቃት እኮ ለኤሌክትሮኒክስ ብቻ ነው፣ ለሰው አይደለም። እሱ ያን እንድናስብ ነው የፈለገው። እኔ ግን ይሄን ልጅ የመታው ሳይበር በር ሳይበር ቴንክ እውነት እኔ በዚህ መሰለኝ እንዴት አይኔ ሲያይ በር መቶኛል፣ የሳይ በር ጥቃት ደርሶብኛል። ሳይ አይኔ ሲያይ በር ሳያየው እንደዚህ ፈነደ። ሳይበር ነው አይደለም ሳይበር ነው ያለው። ሳይበር ስለዚህ በር ሳይ ጥቃት። በጣም ማርቆስ አመሰግነው። እውነት ከሆነ አንድ ከረሜላ ሻለ ማለት ነው። ጥላው እሺ፣ እውነት ነው። ሰናይት ከምን አኳያ? ከበሩ ጋር ከሳይበሩ ከዛኛው ከቴክኖሎጂ ሳይሆን በዚህኛው ከቴክኖሎጂ ሳይሆን ፍልፍሉ ጠምዛዛ ነው። ሁሌም ጠምዛዛ ነው። ቃሎቹም በጣም ተኝተ ነው። አንዳንድ ጊዜ ተኝቼ ነው ፍልፍሉ ያለኝ የሚገባ። ስልክ ውስጥ እንኳን እኮ ቫይረስ አይገባም። ለምን? ቫይረሶቹ ስለሚፈሩት። ስለዚህ በዛኛው መንገድ እንጂ በዛ ነው። በቃ ጥሩ ነው ማርቆስ፣ በጣም የሚገርም። እርግጠኛ ናችሁ? አይ ባይሆንም በቃ ማርቆስ ያስረዳኝ በጣም ጥሩ ስለሆነ እውነት። አይ ለመሰላችሁ ነገር ብድግ በላችሁ ቁሙ። ግዴለሽ ቁሙ። አንዴ አባቴ ግዴለም አንዴ ቁሙ። ማርቆስ ያለው ነገር ማርኮኛል፣ ተደስቼበታለሁ። ቃሉም ቢሆን አምናችሁበታል? አምነንበታል። አዎ በሉኝ። አምናችሁበታል? አዎ። ጥሌ ስል ወዬ ነው የምትለው። ጥሌ ወዬ፣ ሰናይት ወዬ፣ ማርቆስ 1000 ወዬ አምናችሁበታል? ወዬ ወዬ በቃ አምነንበታል። ፍልፍሉ የሳይበር ጥቃት ደርሶብኛል ያለውን ማርቆስ ባስረዳው መሰረት ጥላሁን፣ ሰናይትና ማርቆስ
እውነት ነው ብለዋል። አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው? እስኪ ማሽኑ ያውራ። ማርቆስ አመሰግናለሁ። እኔ በግሌ ማርቆስን በጣም ነው ያየው መንገድ አሪፍ። እስቲ ግን እንደው ምን እኔም መስሎኝ የነበረው ምንድነው እንዳያ በቃ የሆነ ነገር ሳይ በሩ ጥቃት አደረሰብኝ ምናምን መስሎኝ ነበር። አሪፍ ሸውደናል። ለማንኛውም በዛሬ ውጤት 4-1 ወጥተዋል። 4-1 ወጥተዋል። እንግዲህ በተለያየ ጊዜ እዚህ መድረክ ላይ የተለያዩ ወገኖቻችንን እገዛ እንዲያገኙ መልእክታቸውን እንዲያስተላልፉ እንጋብዛለን። አሁን 2 እንግዶች ነው የምንጋብዘው። መጀመሪያ የምንጋብዘው ከዚህ በፊት መጥቶ የተለያዩ ፕሮግራሞችን አቅርቦ በተለያዩ በገዳማት በተለያዩ ቦታዎች ላይ ያሉ እናቶች የንጽህና መጠበቂያ ቁሳቁሶች ችግር አለባቸውና ብሎ እዚህ ፕሮግራም ላይ መልእክት አስተላልፎ ነበርና ዛሬ ደግሞ እንግዲህ የሄደበት ቦታ ዛሬ እንግዲህ ከባሲሊዮስ የበጎ አድራጎት ማህበር መምህር ፋሲጋ ተሾመን ወደ መድረክ እንጋብዘዋለን። መምህር ፋሲጋ ተሾመ ከባሲሊዮስ የበጎ አድራጎት ማህበር። መምህር ፋሲጋ ተሾመ ከባሲሊዮስ የበጎ አድራጎት ማህበር እንኳን ደህና መጣ። እንግዲህ መልእክትን አስተላልፍ። እንግዲህ ባሲሊዮስ የበጎ አድራጎት ማህበር ሴቶችና ህጻናትን መሰረት ያደረጉ 2 ፕሮጀክቶች ነው እየሰራ ያለው። አንደኛው ፕሮጀክት ጽጌ ይባላል። በገዳማትና በጸበል ስፍራ ያሉ መነኮሳትና ሴት ጸበልተኞች ጎዳናን ጥግ አድርገው የሚኖሩ እህቶቻችን እንዲሁም ችግረኛ ሴት ተማሪዎችን የወር አበባ ንጽህና መጠበቂያ ቁሳቁስ ሞዴስ፣ ሳሙናና የውስጥ ሱሪ ወይንም ፓንት ድጋፍ እናደርጋለን። በሁለተኛው ፕሮጀክታችን የአእምሮ እድገት ውስንነትና የአጥንት መሳሳት ያለባቸው ህጻናትን የአልሚ ምግብና የንጽህና መጠበቂያ ቁሳቁስ ነው ድጋፍ የምናደርገው። ዛሬ ደምስ እንዳለው የመጣ ነው ለምስጋና ነው። ከዚህ ቀደም የአባይ ቴሌቪዥን ተመልካቾችን ድጋፍ ጠይቀን ነበር። በርካቶች ድጋፍ አድርገውልናል በዋሻው ወንዴ በኩል። ለዚህ ድጋፍ የተደረገላቸው እናቶቻችንና ህጻናት ስም ምስጋናችን ከፍ ያለ ነው። አባይ ቴሌቪዥን በተለይ ዋሻው ወንዴ ፕሮግራም የብዙ ግለሰቦች እንባ የታበሰበት እንደኛ አይነት ተቋማት የተደገፉበት ነውና ከዚህ በላይ እንዲሰፋ ምኞታችን ነው። የምስጋናዬን ቃል ከእናንተ የሰበሰብነውን ቁሳቁስ ስንሰጣት እኛን ባመሰገነች አንዲት እህት ብጀምር ደስ ይለኛል። የመንፈስ ጭንቀት ይዟት ጻድቃኔ ማርያም ጸበል ከገባች 3 ዓመት አካባቢ ነውና ከእናንተ የሰበሰብነውን ድጋፍ ስንሰጣት እኛን ማመስገን ትጀምራለች። እኛ ደግሞ ይሄ ቁሳቁስ የኛ አይደለም፣ በአባይ ቲቪ በኩል የዋሻው ወንዴ ተመልካቾች ነው የላኩትና እነሱን አመስግኝልን አልናትና በጣም ያስገረመኝን ቃል ተናገረች። ወንዙን ያሻገረህን ድልድይ ባይሰማህም አመስግነው ይባላል። ሳያውቁን ሳናቃቸው ከኛ ምንም ሳይጠብቁ ይሄን ላደረጉ በሙሉ ምስጋና ይገባቸዋልና እባክህ እንድመርቃቸው ፍቀድልኝ አለች። ምን ገዶኝ ያልኳት፣ ደግ አይለፋቸው፣ ክፉ አይድረስባቸው፣ የነኩት ሁሉ ይስመርላቸው፣ አንደበታቸውን ማር ግንባራቸውን መብራት ያድርግልኝ። እቺን ሞዴስ በማጣት ነው በማፀን ኢንፌክሽን የምሰቃየውና ይሄ ስጦታ ለእኔ በጣም ትልቅ ነው። አደራ ግን እንደኔ የተቸገሩ ብዙ እህቶች አሉና ስጦታችሁ እንዳታቋርጡ በልልኝ ብላኝ ነው የላከችንና ይኸው ምርቃቱንም ምስጋናውንም ያደራውን ቃል ተፈተናል። እዚህ ላይ ብዙ የምንጨምረው ነገር የለንም። አንዲት ብቻ ነገር ልበል። እንግዲህ ይሄ የወር አበባ ንጽህና መጠበቂያ ቁሳቁስ እጥረት ከሰሃራ በታች ባሉ ኢትዮጵያን ጨምሮ የአፍሪካ ሀገራት በጣም አሳሳቢ ነገር ነው። በቅርብ ጊዜ የወጡ ጥናቶች እንደሚያሳዩት ከ300 እጥፍ በላይ ይሄ ሞዴስ የሚባለው ነገር እየጨመረ ነው እና መንግስት ታክሱን እንዲያነሳው ብዙ ግፊቶች የተደረጉ ነው። በጣም ይቸገራሉ። ገዳማትና የጸበል ስፍራዎች ከከተማ ሩቅ ናቸው። እንደው አፎርድ ማድረግ የሚችል ሰው እንኳን ቢኖር እቃውን ማግኘትም አይቻልም። ደግሞ አፎርድ ማድረግም እየቸገረ ነው። የዛሬ ዓመት 43 ብር አካባቢ እንገዛው የነበረው አሁን 95 ብር አካባቢ ነው። እነዚህ እናቶች የመንፈስ ጭንቀት ይዟቸው ጸበል ሄደው ይሄን ቁሳቁስ በማጣት የሚፈጠር ደግሞ የማፀን ችግር ለረጅም ጊዜ አብሯቸው ይዘልቃልና እነዚህን ችግሮች ለመቅረፍ ዛሬ ከምስጋናው ባሻገር
1000 ደግ ልቦች የዋሻው እንዴ ተመልካቾች እንፈልጋለን። በቀን 10 ብር የሚሰጡን በወር 300 ብር የሚሰጡን አንድ እህታችን ከምንረዳቸው መካከል የስነ አእምሮ ህመም ያለባት ነች፣ ተደፍራለች። ደምሴ በሁለተኛው ፕሮጀክታችን የምናግዛት እንግዲህ ስነ አእምሮ ህመም ይዟት ጎዳና የወጣችን ሴት የደፈረ ሰው አለና ምን አይነት ሰው እንደሆነ አናቅና እናት ነች። ምንም የመንፈስ ህመም ቢኖርባትም እናት ነች። ብታበላው ስታጣ ጨው በውሃ እየበጠበጠች ትሰጠዋለችና ይሄ ኳሻኩር የምንለው ህመም አለ ወይንም በረሃብ የሚመጣ አለ አይደል? ጭንቅላቱ በጣም ትልቅ ነው፣ ሰውነቱ በጣም ቅጭጭ ያለ ነውና እንደዚህ አይነት ህፃናት ይገጥሙናል። ከዚህ በፊት የዋሻው እንዴ ተመልካቾች ለአንድ ዓመት የሚበቃ ድጋፍ አድርገውልና በርካታ ሰዎች ተደግፈውበታል። ስለዚህ አሁንም 1000 ደግ ልቦች በሚሊዮን የሚቆጠሩ የዋሻው እንዴ ተመልካቾች አሉ። 1000 ደግ ልቦች በቀን 10 ብር በወር 300 ብር ጀምሮ የሚሰጡን ብናገኝ 1000 እናቶቻችን አስቸኳይ ድጋፍ አስፈልጓቸው ነው ዛሬ የመጣ ነውና እነሱን ማገዝ እንችላለን። የባስልዮስ በጎ አድራጎት ማህበርን በሀሳብ በገንዘብ በጉልበትና በሙያ ማገዝ ይቻላል። ስለዚህ በምንድን ነው ሰዎች ይሄን ነገር በሁለት መልኩ ማገዝ እንችላለን። አንደኛ የኢትዮጵያ ንግድ ባንክ 1067 99 49 849 1067 99 849 እሱ ላይ ድጋፍ ብታደርጉልን፣ ሌሎቹን ከኢትዮጵያ ውጭ ያላችሁ የዋሻው እንዴ ተመልካቾች የዜልና ቀሪ የዜል አካውንቶች አሉን። የዜልና የሌሎች ባንኮች አማራጮችን ከዚህ በታች እናስቀምጥላችኋለን። መታችሁ እንድታገዙን እንፈልጋለን። በስልክም 0997 43 31 33 ወይንም 0941 29 0000 ላይ ብትደውልና ሙያዊ ድጋፍ ብታደርጉልን ሐሳብን ብትሰጡን እንፈልጋለን። በመጨረሻ ግን ዋሻው እንዴ ተመልካቾች ከዚህ ስላደረጉልን ድጋፍ የሰርቲፊኬት አዘጋጅተናል። እሱን ሰርቲፊኬት ያዘጋጀ ነው ለአባይ ቴሌቪዥን ዋሻው እንዴ ወይንም ለአባይ ቴሌቪዥን ተመልካቾች ነው የሚለውና እሱን እንዲቀበልልን በአክብሮት በጣም የሚገርም ነው። በተለይ ለአባይ ቴሌቪዥን ፕሮግራም ተመልካቾች ለመጀመሪያ ጊዜ የቀረበ ለተመልካች ይሄ ማለት በጣም የሚገርማችሁ እኛ ከህዝብ ጋር ነው ያለነው። ህዝብ ሀብታችን ነው፣ ጉልበታችን ነው። እስከዛሬ ድረስ በእነዚህ በጓደኞቼ ተባብረን ተነጋግረን ነው ይህንን የምናደርገው። ባቀረብናቸው ለሕክምና የሚያስፈልጋቸው ድነው ለመጡ እዚህ መጥተው ላመሰገኑ ሳትሰለቹ በተለይ በመላው ዓለም የምትገኙ በአውሮፓና በአሜሪካን ከትናንት ወዲያ ሁሉ የደወሉልኛል። እጃቸው ላይ የሚታገዝ ሰው ብር ይዘው የሚጠብቁን ሰዎች አሉ። የሚገርማችሁ ነገር ኢትዮጵያዊነትን የሚያክል ትልቅ ነገር የለም። ሁሉም ሰው ኢትዮጵያዊ ደግ ነው፣ እጁ ላይ ገንዘብ ከሌለው በስተቀር ካልሆነ በስተቀር። ይህንን በአጭር ጊዜ ውስጥ ይሄ ቃሌን ደግሞ እንደዚህ ደግሜም አልነግራቸውም፣ እየሰሙኝ ነው። ያረጉታል፣ ነገ ተነጎዳ ያረጉታል። እኔ በኢትዮጵያውያኖች ተማመናለሁ። ግን ይሄ ወጣት ይዩት፣ ገና ያንግ ነው። ኦኬ፣ ዘሎ ያልጠገበ ቤተሰብ ገና ለማስተዳደር የሚሮጥ ግን ይህንን የሚያክል ትልቅ ሀሳብ ለነዛ ለሴት እህቶቻችን ለሚከፍለው ከሶስቱ ጭብጨባዎቼ ሁለተኛውን ለሱ ሰጥቻለሁ። መምህር ፋሲጋ ተሾመ ከባስልዮስ የበጎ አድራጎት ማህበር እጅግ አድርገን እናመሰግናለን። በጭብጨባ እንሸኘዋለን። የምታዩት ለተመልካቾች የተሰጠው በክብር በፍሬም አድርገን አባይ ቴሌቪዥን ጽሕፈት ቤት ውስጥ ዘለዓለም ይቀመጣል። እናመሰግናለን። እናመሰግናለን። እግዚአብሔር ያክብርልን። እሺ፣ በጭብጨባ እንሸኘዋለን። አሁን ደግሞ አንድ ወንድማችንም እንደዚሁ እንግዲህ ተመልካቾቻችንን እንግዲህ ሀሳቡን ለመግለጽ የተቸገረውን ነገር ለመግለጽ እዚህ ጋብዙኝ ብለዋልና ዛሬ ጋብዘነዋል። ናሆም ብርሃኑ ይባላል። እሱን እንጋብዘውና ከዛ በኋላ እናወራለን። ናሆምን ወደዚህ አምጡልን። እሺ፣ አክስቱም ፀሐይ ለማም አንድ ጊዜ እዚህ ጋር ትቆሚልናለሽ። እሺ፣ እንግዲህ ፀሐይ
እስቲ ያለውን ሁኔታ ንገሪንና ከዛ ራሱ ናሆም ያለበትን ሁኔታ። በነገራችን ላይ ናሆም የሆፕ ዩኒቨርሲቲ የሁለተኛ ዓመት ተማሪ ነው። አንድ ቀራራውን እሷ ከሰጠች በኋላ እኔ ስለሱ ሰፋ ያለ ነገር እሺ ለናሆም አክስቱ ነኝ እኔ። ናሆም ከተወለደ ጀምሮ እስከ ውልደቱ ቢጫ ሆኖ የሚወለዱ ልጆች አሉ እና 72 ሰዓት ካለፈው በኋላ ማደንትን ማስተካከል ማዳን አንችልም፣ እንደውም እናስወግደው በቃ አይጠቅምም ብለው እስከ ማለት ሐኪሞቹ ደርሰው ወላጆቹ ደግሞ እናትና አባቱ ይሁን በጸጋ እንቀበላለን የመጣውን ይሁን ብለው ታገሉ። እስካሁን ድረስ ይኸው በጣም እንትን በባህልም ቢሆን በእንትንም በሕክምናም በጣም ብዙ ደክመዋል። እኛ በህይወት ባንኖር እንኳን ይሄ ልጅ ምንድነው የሚሆነው? ምንድነው የምናደርገው? እኛ እስካለን እንግዲህ ለፍተናል። ያለውን ነገር በሕክምና በጣም ብዙ ወጪ ነው ያደረጉት። እዚህ ቦታ አለ የባህል ሲባል ይሄዳል። እዚህ ቦታ ይሄን ያህል ብር ክፈሉ እናድነዋለን። እጁ መዘርጋት አይችልም፣ መብላት አይችልም፣ እግሩ መቆም አይችልም። ለትምህርት ቤት ለሚያበላው ተከፍሎ ነው፣ ለሚያለብሰው ሽንት ቤት ለሚያጸዳዳ ሁሉ እየተከፈለ ነው። ትምህርት ቤት ለሚያጎርሰው ሁሉ ከዛ ደግሞ ወደ መኪና ራይድ ተደርጎ መኪና ውስጥም ለማስገባት ሁሉ ተከፍሎ ነው እና ቤተሰቦቹ በጣም ተጎዱ እና ይሄ ልጅ እያደገ ሲመጣ ክብደትም እየጨመረ እነሱ ማንሳት አልቻሉም ማቃናት እና በህይወት እንዳይኖር ሁሉ ሐኪሞቹ ምንም ስለማይጠቅማችሁ በህይወት ባይኖር የሚል ሁሉ ነበር እና ብዙ ማሳጅም በሆነ እንትን እዛም በሁሉ ነገር ተደረገለት፣ ደከመለት። ግን የመብላት የመጠጣት የሽንት ቤት የመጸዳዳት ነገሮች ሁሉ ሊመጣ አልቻለም እና ወላጆቹ በእውነት ነው የምላችሁ በጣም ደክመዋል። በጣም ማመሰግነው በሸገር ሬዲዮ ጣቢያ ወንድሙ ኃይሉ እጅግ በጣም ተወዳጅ ጋዜጠኛ ነው። መጀመሪያ የደወለልኝ እሱ ነው። ከናሆም ጋር ከተዋወቅን ደግሞ አንድ ወር ይሆነናል። በጣም ይወደኛል እኔ። ስለዚህ በየጊዜው እኔ ከናሆም ጋር እገናኛለሁ። ናሆም የሚገርማችሁ ከአዲስ አበባ ዩኒቨርሲቲ ጻፈለትን ወረቀት አይቻለሁ፣ ነጥቦቹን አይቻለሁ። እጅግ በጣም የሚገርም ፈጣን ጭንቅላት ያለው ነው። ከጥቁር አንበሳ የተጻፈለትን ወረቀቶች አይቻለሁ። የሚያስፈልገው እገዛ ነው። እገዛ ማለት አሁን እሷ የዘረዘረችው ነገሮች አሉ፣ በጣም ከባድ ነው። ለዚህ እገዛ ከመጠየቄ በፊት ግን የሚገርማችሁ ስትሬት ኤ ነው ያመጣው 6 አንድ ጊዜ ባካችሁ። የሚገርም አይምሮ ያለው ልጅ ስለሆነ በእውነት እኔ ይሄንን የሱን ዶክሜንት ካየውን ጊዜ ጀምሮ እንቅልፍ አልተኛውም ከህዝብ ጋር እስኪገናኝ ድረስ እና ይሄንን የመሰለ ማይንድ ያለው ይሄንን የመሰለ ለኔ የሚሰጠኝን ፍቅር ልነግራችሁ አልችልም። የሚያስለቅስ ነው። አሁን ግን እኔ ምንም አላለቅስም እና አሁን በጣም አሪፍ ልጅ ነው። እገዛ እስቲ እናገራው ሲራ ያወራል። እገዛ ያስፈልገዋል። እሷ የዘረዘረቻቸው ብዙ ነገሮች ማድረግ አልተቻለም። በቃ ከአቅም በላይ በሆነ ነገር ውስጥ ነው። እሱ ህልሞች አሉት ገና ብዙ ቦታ መድረስ የሚችል አይምሮ ያለው ልጅ ስለሆነ እባካችሁ በመላው ዓለም የምትገኙ ኢትዮጵያውያኖች እንደተለመደው አሁን ስቄን የምጠይቃችሁ ለምን መሰለህ እንደዚህ አይነት ጀግና አይቼ ስለማላቅ። ስለዚህ አንዱን ጭብጨባይ መጀመሪያ ስጡት፣ ለሱ ድገሙለት። ከዛ በተረፈ ግን በመላው ዓለም የምትገኙ ኢትዮጵያውያኖች ይህን ወንድማችንን የሚፈልገው ደረጃ የሚደርስበትን የቤት ኪራይ አለ፣ ሰዎች እገዛ ያስፈልገዋል፣ ከቦታ ቦታ ሲንቀሳቀስ ሞግዚት ያስፈልገዋል። ቤተሰቦቹ አቅማቸው በሚችለው መልኩ ስላደረጉ ሁላችን እኛም የበኩላችንን ስለምን በትምህርቱ ደግሞ ከፍተኛ ውጤት እያስመዘገበ ነው። በትምህርቱ ደግሞ የሚገርም ውጤት እኔ እንደዚህ ነው አለ እንደምስ ከፍተኛ ውጤት እያስመዘገበ ነው እና ጓደኞቼ ብድግ በሉና በመላው ዓለም የምትገኙ ኢትዮጵያውያኖችን እባካችሁን አግዙልን። ስለዚህ ትምህርቱን ይጨርስ፣ ትልቅ ቦታ ደርሶ ደግሞ ሀገሩን ነው የሚጠቅመው በዚህ እውቀቱ ማለት ነው። ስለዚህ ትልቅ ኃላፊነት የሀገር ኃላፊነት ምን ያለብን እና ደግሞ ቤተሰቦቼን ማመስገን እፈልጋለሁ። አባትና እናቴ መጀመሪያ፣ ሁለተኛ ዘመዶቼ፣ አክስቶቼ፣ አጎቶቼ በጣም አድርጌ
አመሰግናለሁ ለዚህ ስላደረጋችሁ። በቃ እናመሰግናለን። በጭብጨባ ነው እጅግ አድርገን እናመሰግናለን። እንዴት ነው በሰላም እንግዲህ ያው እንደተከታተላችሁት ነው። ሁሉንም ነገር በእናንተ በኩል ያልቃል። ዋሻው እንዴ እኛ እድለኞች ነን። አምስታችን ከእንግዶቻችን ጋራ በየጊዜው እንግዶች እየተለያዩ አምስታችን በጣም እድለኞች ነን። ለምን እንደዚህ አይነት ነገሮችን መስራት ከእውቅናም በላይ ነው፣ ከምንም ነገር በላይ ነው። ሁላችንም ኃላፊዎች ነን። ስለዚህ በመልካምነት የዋሻው እንዴ መድረክ ሁሉ ጊዜ ስለምንጠቀም እኛ እድለኞች ነን። ለጓደኞቼ ሁሉ ጊዜም ያቀረብን ስናመጣ እነዚህ ጓደኞቼ በመልካምነት ስለሚቀበሉኝ እባካችሁ ለጓደኞቼ አንድ ጊዜ አጨብጭቡላችሁ። እንግዲህ ከመሰናበታችን በፊት እንግዶቻችን በመጨረሻ የምታስተላልፉት መልእክት አለ? በቀጣይ ምን ለመስራት ሰው እንዲያቅላችሁ የምትፈልጉት ነገር እስቲ ወንዴ። በመጀመሪያ አመሰግናለሁ። ቀጣይ ደግሞ የምታደርጓቸው ነገሮች በጣም ደስ የሚሉ መልካም ነገሮች ናቸው። በርቱልን፣ በዚሁ ይቀጥል። አመሰግናለሁ። አንተስ እንዴት ነው በቀጣይ ያንተ በቀጣይ የምትሰራቸው? አዎ አዲስ ሚውዚክ ቪዲዮ ጨርሻለሁ። በቅርቡ ጠብቁ ነው። በቅርቡ እንለቃለን። እንግዲህ አልበም ግን ሽጫለሁ። ሸጣ። እሺ ሰናይት በመጨረሻ። እሺ አመሰግናለሁ። አዲስ ሙዚቃ በቅርቡ ለአድርሻለሁ እንትን ብያለሁ። በዴይሊ ሆፕ ተውተው እንጂ የሚል አዲስ ስክሪፕት ሙዚቃ ሰርቻለሁ። እሱን እየገባችሁ እንድታዩልኝ ነው። ሁለተኛ ስራዬ ነው። ሌላው ቤተሰቦቼን በጣም ነው የማመሰግነው። እናንተንም በጣም ነው የማመሰግነው። ባለትዳር ነሽ? እስቲ ለማንኛውም ወንዴ አንድ የመሐሙድን ትልልናለህ፣ ሰናይት ደግሞ አዲስ ከለቀቂው ተውተው እንጂ የሚለውን ትንሽ በድምፅሽ ታንጎራጉሪልንና ወዬ እያለን እንሰናበታለን አደለ? እሺ። የፍቅር ወጥመድ ነው መላ ሁሉ ገላሽ፣ ምክንያት አጣሁኝ በምን ሰበብ ልጥላሽ። የፍቅር ወጥመድ ነው መላ ሁሉ ገላሽ፣ ምክንያት አጣሁኝ በምን ሰበብ ልጥላሽ። በዓይንሽ እንዳልጠላሽም ፈራሁኝ ያየኛል፣ በሚያፈልቀው ጨረር ይመረምረኛል። በጉንጮችሽ ሰበብም ልጠላሽ ፈልጌ እንጆሪ እንዴት ልጥላ እንደምን አድርጌ ለማድረግ ፈልጌ ጥርስሽን ምክንያት ወተት መሰለብኝ ነጣብኝ ለማለት። ይህም ሰበብ አይሆንም ልጠላሽ አቃተኝ። ወተት እንዴት ልጥላ ልጅነት የሚያለ ምክንያት አጣሁኝ በምን ሰበብ ልጥላ። አይ ወተት ሲባል የቅድሟ ቅቤ እኮ እየናጠ ነበረ። እሺ ሰናይት እንግዲህ ተውተው እንጂ የሚል ሙዚቃ ተለቋል። ያው ምን ኢንተርቴንመንት ላይ ነው የተለቀቀው? ዴይሊ ሆፕ ላይ እንግዲህ ገብታችሁ የሰናይት አበራ ተውተው እንጂን ሙዚቃውን ተመልከቱላት። አሪፍ ሙዚቃ ነው። እኛም እንግዲህ ከነ ክሊፑ ስለሚያምር እዚህ አባይ ቲቪ ቀጣይ ፕሮግራሞች ላይ በየመካከሉ ያው ይለቀቅልሻል፣ ቃል እንገባልሻለን። እሺ ኧረ ምን ሆነሃል ሰሞኑን አንተ ሰው፣ አይንህን ከአይኔ ላይ አየው ስትመልሰው፣ ፈገግታ ከጥርሴ ምንድን ያፈዘዘው፣ እኔን አይደለም ወይ ልቦና ያዘዘው። ስሜቴ ካልተመጣጠነ ሁሉም ይቀር የለም እንደተወጠነ። መውደድ
ዘዴ ካልተመጣጠነ ሁሉም ይቀር የለም እንደተወጠነ። ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይኸው ጨርሰናል። እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ። ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያደርሰን መልሶ። በጣም ቀላል ነው፣ ሾው ማዝናኝ ነው። የምንገኘው በአባይ ቲቪ